ሰላም ጤና ይስጥልን። ይህ የቡቃያ ክፍል 15 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እርግጠኛ መሆን አትርሱ። ኤልካን በልጅነቱ ዝነኛ ፒያኖ ተጫዋች መሆን ትልቅ ህልም ነበረው። ሆኖም ግን አባቱ የቤተሰቡን ንግድ እንዲወርስ ይፈልግ ስለነበር ለልጁ ህልም እውቅና ከመስጠት ይልቅ በልጁ ቢተኝነት ተቆጥቶ የሚወደውን ፒያኖ ከዓመታት በፊት ሰባብሮበት ነበር። ከረጅም ጊዜ በኋላ ይህንን የተረሳና የተሰበረ መሳሪያ እንደገና ማየቱ በኤልካን ውስጥ ለዓመታት ተቀብሮ የቆየውን የልጅነት ህልሙን ቀሰቀሰበት። በነገሩ እጅግ ተረብሾ በመራራ ትዝታዎች ተውጦ እጁን በፒያኖዎች ቁልፍ ላይ በኃይል ሲያሳርፍ ድንገት በሩ ላይ ቆማ የነበረችው ዲጄ በድምፁ ደንግጣ ነበር። በመጨረሻም ኤልካን ዞር ሲል ተመልክቷት ዲጄ ኤልካን በፒያኖ ላይ ሲጫወት ከቆየ በኋላ በድንገት መሃል ላይ ለምን እንደተናደደ ጠየቀችው። ኤልካን ግን ለጥያቄዋ እውነተኛ ምላሽ መስጠት አልፈለገም። ይልቁንም እርሷን ሲፈልግ እንደነበረና ፒያኖውን ሲያይ ዝም ብሎ መጫወት እንደጀመረ ነገራት። ዲጄ በጉዳዩ ላይ ፍላጎት ስላሳየች እሷን መጫወት እንደምትፈልግ ገለጸችለት። በዚህ ጊዜ ኤልካን እንድትቀመጥ ምልክት ሰጣትና አጠገቧ ተቀምጦ ቀላል የሆኑ ዜማዎችን ያስጠናት ጀመር። ይህ ረጋ ያለ ቅጽበት ለዲጄ ልብ ንጹህ ደስታ ሰጣት። ኤልካን አንድ ቀን ፒያኖ በሚገባ እንደምትለምድም በመንገር አበረታታት። ሆኖም ግን ዲጄ በልቧ ውስጥ የነበረውን ትልቅ ጭንቀት ቃላት እንኳን ማንበብ አለመቻሏ ነበር። ዲጄ ሌላው ቀርቶ ቃላት ማንበብ እንኳን ሳትችል ስለ ሙዚቃ ማለም እንኳን እንዴት ይቻላል ስትል ጠየቀችው። ከቆይታ በኋላ እሷና ኤልካን ለመሄድ ሲነሱ ኤልካን በበሩ አቅራቢያ የጽዳት እቃዎችን ተመለከተ። እንዲህ ያለውን አድካሚ ስራ ማን እንዳዘዛት ሲጠይቃት ዲጄ አላስፈላጊ ችግር ውስጥ መግባት ስላልፈለገች እውነቱን ደበቀችው። እቃዎቹ ኮሪደር ላይ ወድቀው ስላገኘቻቸው መንገዱን ለማጽዳት ብላ እያነሳቻቸው እንደሆነ በመንገር ዋሸችው። ኤልካን የምትተኛበት ክፍል ተሰጥቷት እንደሆነ በድጋሚ ሲጠይቃት እውነቱን ከመናገር ይልቅ መዋሸትን መረጠች። ኤልካን ለዲጄ ማንኛውንም ችግር ካጋጠማት ወዲያውኑ ወደ እሱ እንድትመጣ በመንገር እፎይታ እንዲሰማት አደረገ። ዲጄ የእሱን ቃል በመቀበል ራሷን በአዎንታ ነቀነቀች። ቢሆንም በምንም አይነት ሁኔታ ላለማስቸገር በውስጧ ወስናለች። ኤልካን ሊሄድ ሲል ዲጄ ጠራቸውና በሁኔታው ግራ በመጋባት ጥያቄ ያቀረበችለት። የአባቱ ፍላጎት ቡኪን እንዲያገባ ቢሆንም እሱ ግን ለዲጄ ወንድሞቹ ፈጽሞ እንደማይፈታት ቃል ገብቶላቸዋል። በዚህ አጣብቂኝ ሁኔታ ውስጥ ዲጄ በግልጽ ውሳኔውን ጠይቋለች። በእርግጥ አትተወኝም ስትል ጠየቀችው። ኤልካን እሷን መጉዳት ካቅሙ በላይ ቢሆንበትም ለአባቱ በገባው ቃል ኪዳን የታሰረው በመሆኑ በዝምታ ይመለከታታል። በመቀጠልም ኤልካን በመካከላቸው ያለውን ውጥረት ረክቶ ስምምነታቸውን ለመቀጠል በማሰብ ቡኪ ለማነጋገር ይገደዳል። ቡኪ ግን ነገሩ እንዲህ በቀላሉ የሚታመን መስሎ ስላልታያት በኤልካን ሐሳብ ላይ በማሾፍ ትጠይቀዋለች። በመጨረሻም ኤልካን የእሷን ሐሳብ በመቀበል ከዚህ ቀደም መርጠውት የነበረውን የሰርግ ቦታ በማግስቱ አብረው ለመጎብኘት ቀጠሮ ይይዛሉ። እሷም ጥያቄውን በደስታ ብትቀበለውም እሱ ግን ካልተስማማች ግንኙነታችን ለዘላለም ያበቃል የሚል የማስጠንቀቂያ አዘል ምርጫ ይሰጣታል። ቡኪ እሱን ላለማጣት ስትል ወዲያውኑ በሐሳቡ ተስማማለች። በሌላ በኩል ደግሞ ዲጄ የእራት ሰዓት አምልጧት ስለነበረ የሚበላ ነገር ፍለጋ ወደ ወጥ ቤት በማቅናት ፍሪጅ ትከፍታለች። ሆኖም ግን እንደገና በስርቆት ትከሰሳለሁ የሚል ፍርሃት ስለነበረባት ኤልካንን ከማስቸገር ይልቅ ተርቦ ማደርን ትመርጣለች። ዲጄ ዞር ስትል በፊተኛው ግቢ ውስጥ የሚገኘውን የመዋኛ ገንዳ ተመለከተች። የገንዳው ሰማያዊ ውሃ ኤልካን ወስዶ ያሳያት ውቅያኖስ ስላስታወሳት በገንዳው አጠገብ በደስታ መጫወት ጀመረች። ይሁን እንጂ በዚያው ቅጽበት አንዲት የቤት ሰራተኛ ወደ እሷ ቀርባ ወደ መኝታ ክፍሏ እንደምትመራት ነገረቻት። ዲጄ ሻንጣዋን ለማምጣት ብትሞክርም ሰራተኛዋ ግን ይህ አስፈላጊ እንዳልሆነ በመግለጽ የኤልካን እናት እየጠበቀቻት ስለሆነ እንድትፈጥን ነገረቻት። ዲጄ በከባድ የጭንቀት ስሜት ተውጣ ነበር። ቢሆንም ግን ሳትወድ በግድ ተከተለቻት። ረዳቷ ሩቅ እስካለው የእንስሳ በረት ድረስ መራቻት። በዚያም የኤልካን እናት በዛቻ መልክ ተኮሳትራ ጠብቃት ነበር። ዲጄ በከፍተኛ ፍርሃት ውስጥ ሆና በጥንቃቄ ወደፊቷ ተራመደች። የኤልካን እናት ፊቷ ቀርባ በመጋፈጥ ዲጄን ለመታው አሁንም ማሻፈረኝ ትያለሽ በማለት ጠየቀቻት። በተጨማሪም ዲጄ እንዴት ልጇን በውሸት ማጥመድ እንደቻለችም በመጠየቅ የዲጄን ተንኮል ሙሉ በሙሉ እንደምታፈርስና ኤልካን ማንነቷን በትክክል እንዲያውቅ እንደምታደርግ ትዝትባታለች። ዲጄ የቢሊዮነር ወራሽ ህጋዊ ሚስት ብትሆንም የባሏ እናት ግን በከፍተኛ ንቀትና ጥላቻ ትይዛታለች። የባሏ እናት ዲጄ ከሰው በታች ዝቅ አድርጋ በመመልከት በመኖሪያ ቤቷ ውስጥ ካሉት እንስሳ እንኳን እንደምታንስ መንገሯ ብቻ ሳያንስ የእንስሳ ማደሪያ ውስጥ እንድትተኛ ትዕዛዝ አስተላለፈች። ዲጄ የባሏን ስም ኤልካን እያለች በቀጥታ በመጥራቷ ክፉኛ ተቆጥታ እናቲቱ ልጇ ዲጄ የት እንደምትተኛ እንዳያውቅ በማስጠንቀቅ ሄደች።
በዚህም ወቅት ያቺ ተንኮለኛ አገልጋይ የበረቱን በር በደስታ ስሜት እየሳቀች ስትቆልፍባት ይታያል። እስካሁን ድረስ ከቆያችሁ ቪዲዮውን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናለሁ። መልካም ምሽት ይሁንላችሁ።